ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። ዛሬም በምርጥ ገጾች ዝግጅታችን ሌተናል ኮሎኔል ብርሃኑ ባዬ ያልታሰበው የሕይወቴ ፈታኝ ጉዞና የኢትዮጵያ አብዮት ተሳትፎዬ በሚል ርዕስ ካሳተሙት መጽሐፋቸው የመረጥንላችሁን ታሪክ እናቀርብላችኋለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን። ክፍል 15 ዝም ብልም መጠየቅ አይቀርም። ስለዚህ መናገር ነበረብኝ። ስለሆነም በዚያን ዕለት ማታ ጓዶችን ከወቀስኩት አንዱ እኔ ነኝ። እኔ እስከዚህ ጊዜ ድረስ በእነርሱ ላይ እምነት ነበረኝ፣ ተጠራጥሬም አላውቅም ነበረ። ደግሞም ስለ ራሴ ሁኔታ አስቤም ተጨንቄም አላውቅም። እኔ ሥራዬን እሠራለሁ፣ ሌላውም ሥራውን ይሠራል፣ እነርሱም ሥራቸውን ይሠራሉ። ሥራው ስለ ደረሰበት ደረጃ እዚህ ሲገለጽልን ከመስማት በስተቀር የት ደረሰ? ሥራው ስለ ደረሰበት ደረጃ እዚህ ሲገለጽልን ከመስማት በስተቀር የት ደረሰ ብዬ ማንንም ጠይቄ አላውቅም፣ ተቸግሬበትም አላውቅም። ስለ ፖሊት ቢሮ፣ ማዕከላዊ ኮሚቴ ወዘተም ሰምቼም አስቤም አላውቅም። የፓርቲው ምስረታ ወይም የውህደቱ ሂደት እዚህ ደረጃ ላይ ደርሷል ብዬ አልገመትኩም። በአጠቃላይ የዕለት ሥራዬን ከመከታተል በስተቀር የሌሎችም ሥራ እዚህ ካልተገለጠልን በስተቀር የመከታተል ልምድና ፍላጎት የለኝም። ስለዚህ ጉዳይ የሰማሁት ጅማ በሥራ ጉብኝት ላይ እኔና ፍስሐ ተመርጠን የመጣን ጊዜ ነበረ። እኛ ስንደርስ ስላልነበራችሁ ሁለታችን ብቻ ለሽርሽር ወጣን። እናም ፍስሐ በኅብረቱ ውይይት ላይ የወከሉን ጓዶች እኔን ኮንሰርቫቲቭ ነው በማለት እሱንና ሌሎችን ደግሞ አድሃሪዎች ናቸው በማለት የፖሊት ቢሮ አባል እንዳንሆን እንደተሟገቱ፣ እንዲያውም የሰደድ አባል ያልሆኑት ለእኛ እንደተከራከሩ ነገረኝ። መጀመሪያ አላመንኩትም ነበረ፣ ግን የነገረው ማን እንደሆነ ሲገልጽልኝ አመንኩት። ስለሆነም ቤተ መንግሥት ተገናኝተን ስንዝናና ነገሩን ፍስሐ ስላነሳው እኔም ተናግሬያለሁ ብዬ ነገሩን ባጭሩ ዘጋሁት። ከዚያ ማለፍ አልፈለግኩም። ማን የነገረው ብሎ ጠየቀኝ መንግሥቱ። ይሄንን ራሱ ይናገር፣ እኔ በስማ በለው ሌላውን ሰው እዚህ ውስጥ ለማስገባት አልፈልግም። ምክንያቱም እኔ ሲነግረው አልሰማሁም፣ ልመሰክር የምችለው የሰማሁትን ብቻ ነው አልኩኝ። ልክ አይደለም ይሄ። ለዚህ ቋሚ ኮሚቴ መግለጽ ያለብህ የሰማኸውን በሙሉ እንጂ በከፊል አይደለም። እሱ ማን እንደነገረው ነግሮሃል። አንተ ደግሞ ያንን ካልተናገርክ ጉዳዩ ሊጣራ አይችልም አለ ተስፋዬ ገብረ ኪዳን እንደ መደንፋት እየቃጣው። እገሌ ነገረኝ ብሎ መንገሩ አሉባልታ ነው። እሰማ ኖሮ እገሌ ነው የነገረው ብዬ ብመሰክር ተገቢ ነው። አለበለዚያ ግን የአሉባልታ ምስክርነት በፍርድ ቤትም ተቀባይነት የለውም ስል ብዙዎቹ ሳቁ፣ መንግሥቱም ጭምር። ይሄን ካልተናገርክ ጉዳዩ ሊጣራ አይችልም ስለተባለው ደግሞ ፍስሐ እኮ ይመለሳል፣ እንዲያውም መምጫው ተቃርቧል፣ 2-3 ቀን ቢቀረው ነው እና እሱ ያወጣዋል ማን እንደነገረው። ግን ያስገረመኝ ነገር እንዳለ እንዲህ ተብልሃል ብሎ የነገረውን ሰው አልገልጽም ሲል ዝም ብለህ እኔ የነገረኝን ሰው ገልጬ በአሉባልታ የተነገረኝን ካልገለጽክ በማለት መሟገትህ ነው ስል አሁንም ብዙዎች ሳቁ። ተስፋዬ መልስ አልነበረውም። በኋላ ሰፊ ውይይት ቀጠለ። ውይይቱን የጀመረው ፍቅረ ሥላሴ ነበረ። የአሁኑ ክስተት ነገሩ እንዲወጣ አደረገው እንጂ የመጀመሪያው ችግር አይደለም። መቼም በአመጣጣችን ምክንያት ይመስለኛል። ገና ከተፈጠርንበት ጊዜ ጀምሮ በመካከላችን መጠራጠር አለ። በእርግጥ ስለማንተዋወቅ ከተለያዩ ክፍሎች የመጣን እንደመሆናችን መጠን መጀመሪያ ላይ የተወሰነ አለመተማመን ቢኖር አያስደንቅም። ግን ይሄን ያክል ዓመት አብረን ከሠራን ማን ምን እንደሆነ፣ ምን እንደሚያስብ፣ አቋሙ ምን እንደሆነ በሚገባ ከተዋወቅን በኋላ አሁንም መጠራጠሩ፣ አለመተማመኑ
መተማማቱ መቀጠሉ የጤና አይደለም። ዋናው በሽታ ሐሜት ነው። እኔ ከመካከላችን ስራዬ ብለው ሐሜት የሚያፈልቁ ወይም የሚያሰራጩ ሰዎች ወይም ሰው ያሉ ወይም ያለ ይመስለኛል። ሐሜት የሚያፈልቁትም ወይም ከልምድ ሱስ ሆነባቸው አሊያም ለተንኮል ይሆናል። ብዙውን ጊዜ ሰው የሚያሙት በራሳቸው የማይተማመኑ ናቸው። በራሳቸው ላይ እምነት ስለሌላቸው በፍርሃት ይዋጣሉ። ዛሬ ነገ ባራለሁ ብለው ይጨነቃሉ። ታዲያ መፍትሄ የሚመስላቸው የሌላውን ስም ማጉደፍ ነው። ይህን ማድረጉ ሌላውን ዝቅ፣ ራሳቸውን ከፍ አድርጎ በማሳየት ዋስትና የሚሆናቸው ይመስላቸዋል። እነዚህን ሐሜተኞች ወይም ሐሜተኛ ማወቁ ነው ችግራችንን ሊፈታው የሚችለው። ከታወቀ የግድ ይቀጣል ማለት አይደለም። ሊመከርና ሊታረም ይችላል። እንግዲህ በመሃላችን ያለውን ወይም ያሉትን ሐሜተኞች የሚያውቁ ሰዎች እንዳሉ ምንም አያጠራጥርም። ምክንያቱም ሐሜቱ እንዲሁ በሜዳ ላይ አይደለም የሚነገረው፣ ለሰዎች ነው። ይሄውም ምን ማለቴ ነው? ለምሳሌ እኔን ሲያማ ለብርሃኑ ይሆናል የሚያማለት እንዳለን ሲያማ ደግሞ ለእኔ ወይም ለሌሎች ይሆናል። ስለዚህ ሐሜተኛው ማን እንደሆነ ማውጣት የምንችለው እኛው ነንና እናውጣው። ከዚያ በፊት ግን ራሱ በራሱ ላይ ሂስ እንዲያደርግ እድል እንስጠው። ራሱ ይናገር። ይሄን ለማለት ነው። አመሰግናለሁ አለና ንግግሩን አበቃ። ፍጹም ጸጥታ ሆነ። መንግስቱ በአይኑ ሁሉንም ቃኘ፣ ግን የወጣ እጅ የለም። በዚያን ጊዜ ማን እጅ ያወጣል? ሐሜተኛነቱን ሊናዘዝ የፈለገ ይመስል ነበር። በዚያን ጊዜ ማን እጅ ያወጣል? ሐሜተኛነቱን ሊናዘዝ የፈለገ ይመስል ነበረ። ከጥቂት ጊዜ በኋላ መንግስቱ ግልሂስ የሚያደርግ ጓድ ያለ አይመስለኝም፣ እናም እሱን ትተን ውይይታችንን እንቀጥል አለ። ቀጥሎ አዲስ እጁን አነሳ። አሁን የተባለው ሁሉ ትክክል ነው። ከመጀመሪያው ጊዜ ጀምሮ በመካከላችን መተማመን የለም። ለዚህ ዋናው ምክንያት እንደተባለው አመጣጣችን ቢሆንም እሱ ብቻ አይደለም። በመካከላችን ያለው የማዕረግ ልዩነትም አንዱ ምክንያት ይመስለኛል። በተለይም መኮንኖችና ባለሌላ ማዕረጎች መሆናችን እንዲያውም ዋናው ምክንያት ይሄ ነው። ድሮ እኮ ይሄ በግልጽ ይነገር ነበር። ባለሌላ ማዕረጎች እየተነሱ መኮንኖችን እንደማያምኑ ይናገሩ ነበር በይፋ። ከመኮንኖችም ባለሌላ ማዕረጎችን የሚጠራጠሩ ነበሩ። እየቆየ ደግሞ የሥራ ክፍፍል ሆኖ የተወሰኑት ዋና ዋና ስፍራዎችን ሲይዙ መጠራጠሩ ማዕረግ ሳይለይ በሁሉም አቅጣጫ ሆነ። በዚህ ምክንያት መተማማት አለ። በጣም ሰፊ ነው መተማማቱ። እኔ በበኩሌ ሐሜት አልወድም። እንኳን ላማ ሲያሙኝም ደስ አይለኝም። እናም በጉዳዩ ተወያይቶ መፍትሄ መፈለጉ ተገቢ ነው ብሎ ደመደመ። የፍስሐ ደስታ መወንጀል። ብዙ ሰዎች ከተናገሩ በኋላ እንዳለ ተሰማ፣ ጓድ ሊቀመንበር፣ በእውነቱ የመፈራራት ጉዳይ ሆኖ ሁሉም ከዋናው ነጥብ እየሸሸ ነው እንጂ እንደዚህ የሚያበጣብጠን ማን እንደሆነ የማያውቅ የለም። ግን ለመናገር ድፍረቱ የለም። ሁሉም ሌላው እንዲናገርለት፣ ሌላው መስዋዕት እንዲከፍልለት ይፈልጋል። በመካከላችን ግልጽነት የለም። ግልጽነት ቢኖር ኖሮ እስከዚህ ሳንደርስ ባጭሩ በእንጭጩ ይቀጭ ነበር። ማለትም ግልጽነት ቢኖር አንዱ መጥቶ ሌላውን ጓድ ሲያማልኝ ወይ መቆጣትና ሁለተኛ እንዳይደግሞ ማድረግ፣ አለበለዚያም ና ብሎ ወስዶ ከታማው ሰው ጋር ማጋጠም። ይሄ ነበር ሐሜትን የሚያጠፋው። ግን ጓድ የምንባባለው ከአንገት በላይ ነው፣ ከልብ አይደለም። ለማንኛውም እኔ እውነቱን አወጣለሁ፣ መስዋዕትነቱን እከፍላለሁ። በመካከላችን ያለው ሐሜተኛ፣ ሱስ ያለበት፣ ሁሉን የሚያሽሟጥጥ፣ ስም የሚሰጥ ፍስሐ ደስታ ነው አይደለም አለና ከፊት ለፊቱ የተቀመጡትን ሁሉ በአይኑ እየቃኘ ገላመጠ። ወዲያው መልስ የሚሰጥ ባይኖርም ከዚያ በኋላ ብዙዎች ፍስሐን እያነሱ አማርኛቸውን እያሳመሩ ወረዱበት። ፍስሐ ደስታን በሐሜተኛነት፣ በስልጣን ፈላጊነት፣ በወንጀለኛነት በመወንጀል አንዱ ከአንዱ ለመላቅ የሚወዳደሩ ይመስሉ ነበረ። በጣም ተገረምኩኝ። በእርግጥ ሁሉንም እንደሚነቅፍ እንደሚያሽሟጥጥም አውቃለሁ። ለሰው ብሎ ሲያማ ለእኔ ብለህ ስማ እንደሚባለው
እኔንም እንደማይምረኝ አውቃለሁ። እንዲያውም አንዳንድ ጊዜ ሐሜቱ ዞሮ ይደርሰኛል። ሆኖም ከተራ ስም ማጥፋት ወይም ከጥላቻ መግለጫነት አልፎ ጉዳት በእኔም ሆነ በሌላ ሰው ላይ ሊያደርስ የሚችል ስለማይሆን እየናኩኝ ተወዋለሁ። አሁን የሰማሁት ግን ሌላ ነው። ፍስሐ ከተራ ሐሜት አልፎ በተንኮል አመራር ላይ ያሉትን ጓዶች ለማጋጨት፣ ለማራራቅ፣ አመራሩን ለመከፋፈል እንደሚጥር ነው የተነገረው። አደገኛ አውሬ መስሎ ታየኝ። እንዳልጠራጠር ከኔ የበለጠ የሚያውቁት፣ የሚቀርቡት፣ አብረው የሚበሉ የሚጠጡት፣ የሚገቡ የሚወጡ ስለሆነ ጠባዩን ከኔ የበለጠ ያውቃሉ የሚል እምነት አደረብኝ። እናም የተሰነዘረውን ክስ ሁሉ አመንኩኝ። ፍስሐ ደስታ እንደዚህ ተንኮለኛ ከሆነ፣ በሐሰት ስም የሚያጠፋ፣ የአመራሩን አባላት የሚያጋጭ፣ የሐሜት ሱሰኛ ከሆነ ለአብዮቱም በጣም አደገኛ ነው። ይሄን የመሰለ ጠባይም ይዞ በዚህ ደረጃ ላይ በአገር አመራር ላይ ለመሆን ብቁ አይደለም። ስለዚህ ከደርግ አባልነት መሰረዝ አለበት አልኩኝ። አንዳንዶቹ አባላት ተቀጥቶ ተመክሮ ታርሞ በቋሚ ኮሚቴ አባልነት ይቀጥል አሉ። ግን እንዲህ ያሉት 1-2 ያክል ብቻ ነበሩ። ብዙዎቹ ግን ከቋሚ ኮሚቴ አባልነት ተወግዶ ተራ የደርግ አባል ይሆን የሚለውን ደገፉ። እኔ ግን ይሄን መሳይ ጠባይ ያለው ሰው በምንም አይነት የደርግ አባል ሆኖ መቀጠል የለበትም ብዬ አጥብቄ ተከራከርኩኝ። መንግስቱ ጉዳዩን ወይ በድምፅ ብልጫ እንዲወሰን ሳያደርግ ወይም የአብዛኛውን ሐሳብ በመውሰድ ብዙ ጊዜ እንደሚያደርገው በኮንሰንሰስ ተወስኗል ሳይል ወይም እሱ የሚፈልገውን ውሳኔ አብዛኛው እየተቃወመው ይህ ነው ውሳኔያችን እያለ በአምባገነንነት እንደሚያጸድቀው ሳያጸድቀው በእንጥልጥል ተወው። እንደ መሰለኝ አብዛኛዎቻችን የፍስሐ ደስታ ጉዳይ እንዳለቀለት ቆጥረነው ነበረ። ሌላው ቢቀር ከቋሚ ኮሚቴ አባልነት የመሰረዙ ውሳኔ በዕለቱ ይፋ ይሆናል ብለን ጠብቀን ነበረ። ሆኖም በዕለቱ ምንም አልሆነም። በማግስቱም በሰልስቱም ጸጥታ ሲሆን መጠርጠር ጀመርኩኝ። በዚሁ ጊዜ ፍስሐ መመለሻውን ጊዜ አሳልፎ ከመዘግየቱም በላይ የት እንዳለም መልእክት አላስተላለፈም ነበረ። በአንዳንዶች ዘንድ በዚያው ከዳ የሚል ጥርጣሬ ተፈጥሮ ሐሜቱም ሽው ማለት ጀምሮ ነበረ። ይህ የሆነው ከተወገዘበት ስብሰባ በፊት ስለሆነ እኔም በሄደበት ሀገር የሚገኘውን የኢትዮጵያ ኤምባሲ በቴሌግራም ጠይቄ ወደሚቀጥለው ሀገር መነቃነቁንና የዘገየው አውሮፕላን በማጣት እንደሆነ መልስ አግኝቼ ነበረ። በአራተኛው ቀን ፍስሐ ሲመለስ ተገቢው አቀባበል ተደረገለት። ቢሮ እንደገባ ከቋሚ ኮሚቴ አባሎች አንዳንዶቹ እየሄዱ እንኳን ደህና መጣህ አሉት። የከሰሱትም የፈረዱበትም ሳይቀሩ። እኔ በሩቁ ይሄንን አይቼ የሰው ነገር በጣም አስገረመኝ። ሲገናኙ ጭንቅ ሲለዩ ቡጭቅ የሚለውን የሀገራችንን ምሳሌ በተግባር አየሁት። የሐሜት ሱስ አለበት፣ ተንኮለኛ ነው፣ እሱ ነው የሚያቃቅረን የሚያለያየን እያሉ አፋቸውን ሞልተው የሚያወግዙት ሁሉ አሁን ወደ ቢሮ ተንጋግተው እቅፍ እያደረጉ ሳሙት። ከኔ ጋር ግን ከቢሮ ሲወጣ ደጅ ተገናኝተን ነው ሰላም የተባባል ነው። ከመንግስቱ ጋር ተገናኝተው ምን እንደተባባሉ አይታወቅም። ግን ፍስሐ አገር በገባ በማግስቱ ወደ ቢሮ የመጣ እንዲቀመጥ ጋብዣው ከተቀመጠ በኋላ ቡና ዝዤ ጨዋታ ጀመርን። ብራኖ፣ ስለበደልከኝ ላነጋግርህ ነው የመጣሁት። በሆዴ ቂም ይዤ መቀመጥ አልፈለኩም። ምክንያቱም አንተ ለክፋት ወይም ሰው ለመጉዳት ብለህ ሳይሆን እውነት ነው ብለህ ያመንክለትን ስለምትናገር አጥፍቷል ብለህ ካመንክ ወንድምህንም የማትምር መሆንን ስለማውቅ ነው። እናም ብትበድለኝም በዚህ እምነት ምክንያት እንጂ ፍስሐን ልጉዳው ብለህ በቂም በቀል ተነስተ ሳይሆን በማንም ላይ የምታደርገው ስለሆነ ነው ቂም ያልያዝኩብህ። ቂም ቢይዝብህ ኖሮ እንዳላወቅኩ ሆኜ በቀል እፈልግ ነበር አለኝ። በጣም ጥሩ ነው፣ ምንድነው የበደልኩህ ለመሆኑ ብዬ ጠየቅኩት። ነገሩን እያወቅኩ ከእርሱ ይምጣ ብዬ።
ባንተም በኔም ላይ ተንኮል መውጠንጠኑን ሰምቼ ብነግርህ በቋሚ ኮሚቴ ስብሰባ ላይ እሱ የፈጠረው ተንኮል ነው፣ ከደርግ አባልነት ይወገድ ይቀጣ ብለህ ሽንጥህን ገትረህ ተሟገትክ። ግን የሚገርምህ ነገር ገና እግሬ አዲስ አበባ ስትረግጥ ነው ነገሩን የሰማሁት። ቢሮዬ እንደገባው የመጀመሪያ ውብሸት ሲሮጥ መጥቶ ነው የነገረኝ። ብርሃኑ እንዲህ ብሎ ከሰሰ፣ ከደርግ አባልነት ይባረር ብሎ ሽንጡን ገትሮ ተሟግቷልና እወቅበት፣ ራስህን አድን ብሎ መከረኝ። ትክክል ነው ብያለው። ምክንያቱም ሁሉም እየተነሳ እሱ ነው እገሌን እንዲህ ያደረገ፣ እገሌ እንዲህ አለ እያለ በተንኮል የሚያጋጨን እያለ በሚያሳምን ሁኔታ ተናገረ። አሳመኑኝ። በዚህ ላይ አንተ የነገርከኝ ነገር ፈጽሞ ውሸት እንደሆነ ተረጋገጠ። ስለዚህ አንተ ፈጥረህ በተንኮል ከጓዶች ጋር ታጋጨኝ የነገርከኝ ነው ብዬ አመንኩኝ። ከዚያ በኋላ ያለው ግልጽ ነው። እንዲህ ያለ ሰው ከሆንክ የደርግ አባል መሆን አይገባህም ብዬ ተሟግቻለሁ። ብትኖር ኖሮም ባለህበት ይሄንኑ ፈርድብህ ነበር አልኩት። በኖርማ እኔም እውነቱን እዚያው አፍርጬ በእኔ ላይ ሳይሆን በጥፋተኛው ላይ ይወሰን ነበር። አሁንም ነግሬዋለሁ። ለሊቀመንበሩ ደስታ እንደነገረኝ ነግሬዋለሁ። ጎበዝ ከሆነ አሁን እኔና ደስታን ከነርሱ ጋር አገናኝቶ ማዋጣት አለበት። ዝም ብሎ ከተወው ነገሩ እንዲወጣ እውነቱ እንዲታወቅ አይፈልግም ማለት ነው አለ። የገረመኝ የውብሸት እንዲህ ተጣድፎ ለምን እንደነገረህ ነው። በመሰረቱ የቋሚ ኮሚቴ ውሳኔ ብርቱ ሚስጥር ነው። ሚስጥሩን በጠበቀ ነበረ። ሌላው ቢቀር እንኳ ለአንተ ካሰበ ማን ምን እንዳለ ሳይናገር ከሰው ላለማጋጨት እረ እንዲህ ተብሏልና ለሊቀመንበሩ አስረዳህ ቢልህ በቂ ነበረ ስለው፣ ለእኔ ያዝኖልኝ መሰለህ? አንተን ስለሚጠላ ነው ነግሮኛል አስቀድሞ። የባለቤቴ ወንድሞችና እህቶች የሙት ልጆች ኩባ ሊላኩልኝ ሲሉ በምቀኝነት አስቀረብኝ ብሎ ምርር ብሎ ነው የነገረኝ አለ። ያም የሆነው የሕፃናት አምባ ለሚገቡ ልጆች ምልመላ ላይ ከመመሪያ ውጪ በአድሎ ተመስርቶ የዘመድ አዝማድ ልጆችን ለመመልመል በሞከረበት ጊዜ እንቅፋት ሆኘበት ስለነበረ ነው። በቋሚ ኮሚቴ አባሎች መካከል ለተፈጠረው ውዝግብ መንስኤ ተጠያቂው ማን እንደሆነ ወይም እነማን እንደሆኑ ሳይገለጥ ቀረ። ደስታ ለፍስሐ ያንን ነገር ነግሮታል ወይስ አልነገረውም? ከነገረውስ በተንኮል ፈጥሮ ነው ወይስ በእርግጥ እነ ፍቅረ ሥላሴ ጓዶቻቸውን አድሃሪ ኮንሰርቫቲቭ እያሉ ወንጅለዋል የሚለው ጉዳይ ሳይጣራ መንግሥቱ ተኛበት። ፍስሐም እነ ፍቅረ ሥላሴም ደስታም የተለመደ ሥራቸውን ቀጠሉ። መንግሥቱ ለምን ጉዳዩ ሳይገለጽ ተዳፍኖ እንዲቀር እንደፈለገ አይታወቅም። ፍስሐን በስብሰባው ላይ በሌለበት የወነጀሉት የቋሚ ኮሚቴ አባሎችም ነገሩን አላነሱትም። እንዲያውም እነዚህ ጓዶች ሌላ ሰው ቀድሞ ሳይናገርብን በማለት እየተሽቀዳደሙ ወደ ቢሮ በመሄድ እየተናዘዙ ምክንያት እየፈጠሩ ይቅርታ እንደጠየቁት ነግሮኛል። ለማንኛውም ነገሩ እውነት ይሁንም አይሁንም ደስታ ለፍስሐ የነገረው የወያኔ ተልእኮን ለመወጣት በተንኮል ነበረ። በመጨረሻም ግን ተጋለጠ። ከዚያም ደንግጦ ወደ አሜሪካ ኤምባሲ ሊገባ ሲል ደህንነት ይከታተለው ስለነበረ ተያዘ። ምናልባትም የሲአይኤ ቅጥረኛ የነበረ ሊሆን ይችላል፣ ማን ያውቃል። ከጊዜ በኋላ ማን እንደጠነሰሰው ባልታወቀ ሴራ ታምራት ፈረደ በወዝሊግ አባልነት ተወነጀለ። እንዳለ ተሰማ በሴራው ውንጀላ ባለማወቅ ተሳተፈ። ከዚያም ትንሽ ቆየት ብሎ ጌታቸው ሽበሺ ታምራትን አስደበደበው። በዚህ መንስኤ ጌታቸው ሽበሺና እንዳለ ተሰማ ከስልጣናቸው ተሽረው ለፖለቲካ ትምህርት ወደ ውጭ ተላኩ። ታምራት ፈረደም ከስልጣን ወርዶ አንድ መንግሥት መስሪያ ቤት ተመደበ። አንዳንዶች ሴራውን ያቀነባበረው ራሱ መንግሥቱ ኃይለማርያም ነበረ ብለው ያምናሉ። በመጨረሻም ሰዓት የደርግ መንግሥት ውድቀት በደረሰ ጊዜ በደርግ አባላት መካከል መቃቃሩም እየሰፋ መጣ። አንዳንድ ሹማምንትም ለመሸሽ እየሞከሩ ነበረ። ሆኖም ሐሳባቸው እንዳይሳካ የሥራ ጓደኞቻቸው እንቅፋት ሆነውባቸው ነበረ።
እነርሱም አንዱ የሪፐብሊኩ ምክትል ፕሬዝዳንት የነበረው ጓድ ፍስሐ ደስታ ሲሆን የደህንነት ሚኒስትሩ ጓድ ተስፋዬ ወልደ ሥላሴ ሪፖርቱን ያቀረበው እንደ ቀልድ ነበረ። ጓድ ፍስሐ በመኪና ወደ ኬንያ ለመግባት ሞክሮ ነበረ፣ ተመለስ ብለነዋል አለ። ለምን ከተቻለ ቢያመልጥ አይሻልም? የግድ ከኛ ጋር መሞት አለበት እንዴ አልኩት። አብሮ ሲያቦካ ከርሞ ለምን ያመልጣል? ሁሉም የየድርሻውን ማግኘት አለበት አለኝ። እርሱ ከኛ ጋር ቢሰቃይ ቢሞት ምን ይጠቅመናል? እንዲያውም በተቻለ መጠን ሊሄዱ የሚችሉትን መርዳት ነበረብን። ጓድ ተስፋዬ ለውይይት ለንደን ሲሄድ በሰላም ድርድሩ ተካፋይ የነበሩትን የኤርትራ ተወላጆችንና እነ ጓድ ሸዋንዳኝን ትቶ መሄዱ አሳዝኖኛል። ቢወስዳቸው ኖሮ ሁኔታው ሲበላሽ ከእንግልትና ምናልባትም ከሞት ይተርፉ ነበረ። አሁን ኤርትራ ያሉት በሻዕቢያ እጅ ወድቀዋል። እስካሁን ተረሽነው ይሆናል። ትግሉ በአገር ውስጥ ብቻ ያበቃል ብለን ስለምናስብ ነው እንጂ ብዙ ሰዎች እንዲወጡ ብናደርግ ትግሉን ከውጭ መቀጠል ይቻል ነበር አልኩት። የቀረኝና ያን ጊዜ አልመጣልኝ ለምን ታዲያ መንግሥቱን ሸኝኸው ማለት ነበረ። ለማንኛውም የእኔ ንግግር ሌሎችን እጅግም አላረካቸውም። አብሮ የኖረ ሁሉ መከራውንም አብሮ መቀበል አለበት የሚለውን የጓድ ተስፋዬን እምነት ይጋራሉ። ጓድ ለገሰ አስፋው ጡረታ ከወጣ በኋላ አንድ ቀን ደወለልኝና ሰላምታ ተለዋውጠን ጓድ ብርሃኑ፣ እኔ ለዚህ አብዮት አልሰራሁም፣ አልተሰዋሁም፣ አልሞትኩም፣ እንዴት በእኔ ላይ እንዲህ ይሠራል አለኝ። ነገሩ ለእኔ ዱብዳ ነበረ። ጡረታ ከወጣ በኋላ ተገናኝተን አናውቅም። አንድ ቀን ብቻ መንግሥቱ የመሰነባበቻ የራት ግብዣ አድርጎላቸው እዚያው ተያይተናል። ወደ አንዳቸውም ቤት ለማየት አልሄድኩም ነበረ። ሁልጊዜ ሩጫ መባከን በመሆኑ ይሄን ለመሰለው ማኅበራዊ ጉዳይ ለማሰብም ጊዜውም ፍላጎቱም አልነበረም። ምን ደረሰብህ አልኩት። ቤተሰቦቼን ወደ ሐረር ለመሸኘት ናዝሬት ወስጃቸው ነበረ። ሁኔታው ስላላመቸ ተመለስኩኝ። ታዲያ አርፈንባቸው የነበሩት ዘመዶቼን ስሙንም አልጠራው ኮሎኔል እርሱን ከአገር ልታስወጡ ነበር በማለት አሰራቸው። እንዴት በእኔ ላይ ይሄ ይሠራል? እኔ ለኢትዮጵያ አብዮት አልሞትኩም፣ እኔ ለዚች አገር አልደማሁም አለ። እስቲ እንዲፈታቸው ስልክ ደውዬ ነግረዋለሁ፣ ግን እንዴት እንዲህ ያደርጋል አልኩኝ። የሰው ሁኔታ በጣም የሚገርም ነው። በችግር ጊዜ አንዱ ሌላውን እንደ መርዳት ቂምና የበቀል ቁርሾ ይዞ ለመጠቃቃት ይሞክራል። መቼም ብዙዎች ለገሰን አይወዱትም። ፍስሐንም እንዲሁ ኮሩብን፣ ተንቀባረሩብን። ሁላችንም የደርግ አባሎች አይደለንም ወይ ይላሉ። እኔ በትሕትና እየተቀበልኩ ስለማነጋግራቸው ይሄንኑ ለእኔ ይነግሩኛል። ሌሎች እኮ እንዳንተ አይደሉም፣ ፍጹም ተለውጠዋል። እንዴት በእኛ ላይ ይኮራሉ? አንተ ጋር ደውለን ቀጠሮ ስንጠይቅ ወዲያው ተቀብለ ታናግረናለህ። ሌሎቹ ጋር እኮ ስንት ቀን ደጅ ጠንተን ሳናገኛቸው እንመለሳለን። ስናገኛቸውም የጌታና የሎሌ ግንኙነት ነው ያለን ይሉኛል። እንግዲህ ይህን በመሰለው ቁርሾ ምክንያት ነው ሊያጠቋቸው የሚሞክሩት። ፍስሐንማ የደቡብ እዝ አዛዥ የነበረው ስሙን የማልጠራው ጀነራል ይምጣ የማደርገውን እኔ ያውቃለሁ ብሎ ይዝትበት ነበር አሉ። ሊገድለው ነበር ማለት ነው። ኮሎኔሉ በዚያ አላበቃም። አብሮት ከሚሠራው የአስተዳደር አካባቢው ፓርቲ ኮሚቴ ድርጅት ይሆን የርዕዮተ ዓለም ጉዳይ ኃላፊ ከሆነው የኦሮሞ ተወላጅ ጋር እንደማይስማሙ ይታወቅ ነበረ። ሁኔታው ሲበላሽ ይሄን መሪ ካድሬ እዚያው በፓርቲው ጽሕፈት ቤት አንድ ክፍል ውስጥ አስሮ ያስቀምጠዋል። በዚህ ጊዜ በመንግሥት ምክር ቤት በሚኒስትር ደረጃ ተመድቦ የሚሠራው ብዙ ሰው የሚያከብረው የኦሮሞ ተወላጅ ጓድ ወርቅነህ ሳፊ በስልክ ቀጠሮ ጠይቆኝ ወደ ቢሮ የመጣና ስለ ሁኔታው ነገረኝ። ባይሆን ፖሊስ ጣቢያ ይታሰር፣ እዚያ ያሰረው ሁኔታው ሲበላሽ ሊገድለው ነውና እባካድ ነው ብሎ ተማጸነኝ። እኔም ወዲያውኑ ስልክ ደውዬ ካሳሁንን አገኘሁት። መቼም አሁን ተስፋ በመቁረጥ
በሌላም በኩል ማን ምን ያደርገኛል በሚል ስሜት ነፃነት ተሰምቶት ይሆናል። እንደ ቀድሞ አቤት ጌታዬ፣ እሺ ጌታዬ ብሎ ትእዛዜን ወይም ምክሬን በትሕትና እንደማያስተናግድልኝ ጠብቄያለሁ። ቢሆንም መሞከር ነበረብኝ። እንደምን አደርክ ጓድ ብርሃኑ አለኝ። እንደምን አደርክ፣ እንዴት ነው ሁኔታችሁ አልኩት። ያው እስከ መጨረሻው ለመፋለም ቆርጠናል፣ እየጠበቅን ነው አለኝ። አሁን የደወልኩልህ የአስተዳደር አካባቢውን ፓርቲ ኮሚቴ ኃላፊ ማሰርክን በስልክ መረጃ ደርሶኝ ነው። ለምንድን ያሰርከው አልኩት። ጓድ ብርሃኑ እርሱ እኮ እልም ያለ ኦነግ የኦሮሞ ነፃ አውጪ ግንባር ነው። ደግሞ ትእዛዜን አይቀበልም። ሌሎቹ ሁሉ ምንም ችግር አይፈጥሩም። ተስማምተን ነው የምንሰራው። እንዳየኸው እርሱ ግን አሁንም ጨርሶ ባሰበት። ወያኔ እየተቃረበ ሲሄድ የልብ ልብ ተሰማው እና የግድ ማሰር ነበረብኝ አለ። ለመሆኑ ማስረጃ አለህ ለዚህ ሁሉ? ኦነግ ለመሆኑ? ደግሞስ እውነት ከሆነ አንተ ነህ እንዴ ማሰር ያለብህ? ደህንነቱና ፖሊስ አሉ፣ በእነርሱ ነው መታሰር ያለበት። አሁንም ወይ ልቀቀው፣ አለበለዚያ ለፖሊስ አስረክበው አልኩት። ጓድ ብርሃኑ ለምንድነው እንደዚህ ተጽዕኖ የምታደርግብኝ? ከአሁን በፊት የጓድ ለገሰን ዘመዶች አሰርክ ብለህ ተቆጣኸኝ። አሁን ደግሞ በዚህ ኦነግ ምክንያት ትወርድብኛለህ። ሁላችንም እኮ እኩል የቋሚ ኮሚቴ አባል ነበረን፣ በኋላ በደረጃ ብንለያይም አለኝ እንደ መደንፋት እየቃጣሁ። ጊዜ እስኪወጣ የአባትህ ባሪያ ይግዛ የሚለውን ምሳሌ በማስታወስ ወዲህም በዚያ ምስቅልቅል ሁኔታ ምንም ላደርገው ስለማልችል ብዙ ልለው ስችል በትዕግሥት በማነጋገር ሕይወት ማዳኑ ይሻላል በማለት በረጋ መንፈስ ጓድ ካሳሁን ምነው ተናደድክ? እኔ ያልኩት የሚያስቆጣ ነው እንዴ? ደግሞስ እኔ ሁሉንም በጓድነት ነው የምመለከተው። ደግሞ የምንመደብበት ቦታ የሥራ ክፍል ነው እንጂ ሌላ ትርጉም የለውም። ስለዚህ የተናገርከው ትክክል አይደለም። ለማንኛውም በሕጉ መሠረት ሥራን ያልኩህ፣ ከዚህ ውጭ ያዘዝኩህ ነገር የለም። በእርግጥ የሚጠረጠር ከሆነ ዋናው ነገር መታሰሩ ነው። ለፖሊስ ማስረከብህ አንተንም ከኃላፊነት ያድንሃል። እዚያ አንተው ጋር ታስሮ አንድ ነገር ቢደርስበት ያስጠይቀሃልና አስብበት አልኩት። እሺ አስብበታለሁ አለ። ከዚያ በኋላ የሰማሁት ነገር የለም። ሚኒስትሩም ተመልሶ ወደ እኔ ስላልመጣ ወይም ስልክ ስላልደወልልኝ ከእስር እንደተፈታ ወይም ለፖሊስ እንዳስረከበው ገምቻለሁ። ውድ የኢትዮ ሜዳ ቤተሰቦች በምርጥ ገጾች ዝግጅታችን